يا الله بلو جزيو رحمن يا مؤمن يا رزاق يا كريم رحمن يا منيب يا رزاق يا كريم هني من رحمن يا منيب يا رزاق يا كريم رحمن يا منيب يا رزاق يا بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. جيك بطعم የተወደዳችሁና የተከበራችሁ የድሩስ መልቲ ሚዲያ ፕሮዳክሽን ተከታታዮቻችን ዛሬ ለየት ያለ አጀንዳ ይዘን ቀርበናል። እሱም የሰብአዊነት ጉዳይ ነው። ኢንሻአላህ ተዓላ ሁላችንም እንደ የሰው ልጅ የሚመለከተን ወይም ደግሞ የጋራ የሚያደርገን ትልልቅ አጀንዳዎች ይኖራል። ከነዚያ መካከል የጤና ጉዳይ ነው። ለኔ በስተቀኝ በኩል ለእናንተ በስተግራ በኩል ተቀምጦ የምትመለከቱት ወንድማችን ጠይብ አደም በቅርቡ ያው በፌስቡክ ምናልባት ያያችሁ ወንድሞች ትኖራላችሁ የልብ ኬዝ ገጥሞታል። የልብ ህመምተኛ ሆኗልና ከዚህ ጋር ተያይዞ ያለውን ነገር ኢንሻአላህ ከሱ ጋር አጭር ቆይታ እናደርጋለን። እናንተም ደግሞ ይሄን ቪዲዮ የምትመለከቱ ወንድሞች ሼር በማድረግ እንደዚሁም ደግሞ ያላችሁን ሐሳብ ዱዓን በማጋራት አቅም ያላችሁ አላህ ካገራላችሁ ነገር በመለገስ ኢንሻአላህ ተዓላ የወንድማችን ጤና እንዲመለስ ርብርብ ማድረግ በጣም ግድ ይለናል። መቼም በሐዲስ ላይ ታውቁታላችሁ ነብዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገበው ሐዲስ ላይ ማን ነፈሰ عن مؤمن كربة من كرب الدنيا نفس الله عنه كربة من كرب يوم القيامة የሚል ሐዲስ አለ። ምድር ላይ ያለውን ጭንቀት የምድርን ችግርን ከወንድሙ የተጋራ ወይም ደግሞ ያስወገደ ሰው አላህ ከቂያማ ቀን ችግር ነፃ ያወጣዋል የሚል ሐዲስ አለ። ከዚያም ባሻገር ምድር ላይ ለወንድሙ ህይወቱን ያቃለለለት ሰው አላህ Subhanahu Wa Ta'ala በምድርም በአኺራም በቂያማም ጭምር ችግሩን ያቃልልለታል የሚል ሐዲስ አለ። ኢንሻአላህ ተዓላ እዚህ ላይ ቆመን እንድንተጋገዝ ከወዲሁኑ አደራ ለማለት እፈልጋለሁ። ኢንሻአላህ ወንድሜ ጋር አጠር ያለ ቆይታ አድርገን የጓደኞቹን ስሜትም ጭምር አብረን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ እንዳትርቁን ከኛ ጋር ቆይታችሁን እንድታደርጉ በአላህ Subhanahu Wa Ta'ala ስም እንጠይቃችኋለን። መርሐባ ወንድም ጠይብ ቺን ያዝልኝና እንኳን ደህና መጣ። ቅድሚያ ሰላም አለይኩም ወራህመቱላህ ማለት ፈልጋለሁ። እንኳን ደህና ቆያችሁ ይላል። ኸይር መርሐባ። እስቲ ጠይብ ያው ረጅም ጊዜ አብረን ቆይተናል። አሁን ያለብህን ህመም ሳታጋራ ረጅም ጊዜ ቆይተሃል። በተለይ እዚህ የድሩስ ቲቪ ስቱዲዮን ለማስዋብ በጣም ብዙ የጉልበት ስራዎችን ሲታግዘኝ ነበር። ያልበሃል ሙቆህ ነው ብዬ ጠይቀሃለሁ። አዎ ትንሽ እንደዛ ነው የምትለኝና ሳትነግረኝ የዚህን የልብ ኬዝ በጣም ለረጅም ጊዜ ቆይተዋል። ለምንድን ነው እንደዛ ማድረግ የፈለከው? እሺ ድምፅህን ከፍ አድርግና ይሰማ ኢንሻአላህ። ያው እስከዛሬ የልብ ህመም የቆየ ነው። ትንሽ ቆየት ብሏል። ኖርማሊ ያው ከሁሉም ሰው ደብቅ ያለው በርግጥ ይሄ ጉዳይ ከተሰማ በኋላ ትንሽ ለሰዎችም ሆነ ለቤተሰብም ለመንገር ያው ቤተሰብም አቅም ስላለው እነሱ ማስጨነቅ ነው ትርፉ በሚል ያው ዝም ብያለሁ። ኢንሻአላህ መቼም ከዛሬ ነገ የሆነ መፍትሄ ይኖራል በሚል መስል ጓደኞችም ቤተሰብም ነገር ያላቀምና ያው ጉዳዩን ዝም ብዬ ከራሴ ጋር ኢንሻአላህ አንድ ቀን ወይ ወደ ውጭ መሄጃ ቢሆን እዛው የሆነ መፍትሄ ያደርጋለሁ የሚል ነበር እኔ ሐሳቤና ያው አላህ ብሎ ጊዜው ደርሶ አሁን ላይ እንትን አለ። በርግጥ ሁሉም የሚያውቀው ሰው ሙሉ እስከዛሬ አውርተን አታውቅም የዚህ አይነት ኬዝ አለብህ ወይ ሁሉም ሲሉ የነበሩትና ያው የሚወድ ሰው ሲጨነቅ ማየትም ከባድ ነው። ሁሉም ሰው በኔ ጉዳይ እንዳይጨነቅ ትንሽ ጉዳዩን ደብቄዋለሁ። ስልክ ይዞ ራሱ አሁን ላይ ሲገኝ እንዴት እስከዛሬ አማሃቁም ይስተለኝም ያው ወርግጣ አንተና አላልኳትም ነበር። አማሃቁም ይስተለኝም ያው ሐሳቤም ሌላ ሰው ነበር እንተና አላልኩም ነበርና አልহামዱሊላህ መቼም ጊዜው ሲደርስ አሁን ላይ ሁሉም አወቀ። እስቲ ለባለቤት ራሱ ነገር ያለው ጉዳዩን
ምክንያቱም ኬዙ አሁን እንደዚህ የብሩን መጠንም ስሰማም ከሰው ከማስጨነቅ ውጭ በሚል እኔም እንትን አላልኩም ከዛሬ ነገ መቼም አላህ ነው መፍትሄ ያመጣል በሚል ነው ብዙ የቆየሁት አልহামዱሊላህ አሁን ላይ በምን ምክንያት ነው ሊታወቅ የቻለው ያው እኛም ጋር ደረሰ ኦሬዲ ሰማ የሰፈር ሰውም ብንሆን አንድ መስጊድ አብረን እንሰግዳለን ብዙ የጀማዓ ስራዎች ላይ አልহামዱሊላህ ረብል ዓለሚን አላህ ባገራለህ አብረን እንቀሳቀሳለን ከኛ በላይ መሳጅዶች ላይ ማይክ በማስተካከል የሞያው ገዛዎችን በማድረግ አላህ ይቀበል ሐቂቃ የሚያክል የለምና ብዙ ተሰውሮ ቆይቶ ነበር ዛሬ በምን ሰበብ ነው ለተመልካቾቻንም እቺንም ግልጽ እንደሆነላቸው በምን ምክንያት ነው ዛሬ ሊሰማ የቻለው ያው ጉዳዩ እኔ ይሄ ነገር እንትን ካለ በኋላ እኔ ኬዙኔ ላይ ከተገኘም በኋላ ኖርማሊ ቀለል አድርጌ ነበር ቤተሰብ ራሱ የዛኔ መጀመሪያ እንደታወቀ ብሩ ይሄን ያህል እንትን መባሉም አልነገርኳቸውም እና አሁን ላይ ወደ ሳውዲ በጋይ ሄጄ እዛ ሰርቼ እዛም ያው ህክምናው ደህና ይኖራል በሚል ሐሳብ ነበርኝና ቢያንስ ህክምናውን በእንትን የሚተባበሩኝ ከሆነ አስቤ ነበር ያሳልፉኝ እዛ ሰራ አድርጌ እንግዲህ አላህ እስከዛሬ ማቆይቶኛል እዛም ምንም አልሆነም በሚል ነበር ሐሳቤና እዛ ላይ ያው የህክምና እንትኑ በጅራሽ አይሆንም ይሄን ከባድ ኬዝ ይዘህ ወደ ሳውዲ አይደለም እዚ ከባድ ስራ ራሱ ማሰብ የለብህ አሁን ላይ ቶሎ መሰራት አለብህ የሚል ነገር ነው ያሉት ያው ሐሳቤ እንደዛ ነበር ነው ያው ሰው ለሰዎች ምሳል ነገር በራሴ እንትን አደርጋለሁ ነበር ይያይም ያው አልহামዱሊላህ መቼም ያው ታሰብኩት ጭፈና ይሄን እንግዲህ አላህ የፈለገው ነገር ነው ያን ደግሞ እንግዲህ አልহামዱሊላህ ማለት ብቻ ነው ያለብኝ ስለኛ خير ما شاء الله الله ያንሳልህ በዛ አጋጣሚ የሥራ ባልደረቦች ይሁን ጭምር ያው ከሥራ ባልደረቦች መካከል እኛ ጋር ወንድም ኑሩ አለ እሱ ጋር ትንሽ ቆይታ እናደርጋለን ኢንሻአላህ አንተም በዱዓ በርታ ሞራልህ አንከር ይበል በአላህ Subhanahu Wa Ta'ala ፍቃድ ይታለፋል አሁን በህክምና የተጠየቀው የገንዘብ መጠን 700 ስንት ሺህ ብር ነው ወረቀቱንም ለተመልካቾቻችን ማሳየት ስለምንችል ለዶክተሩ ብቻ 750 ነው ያሉት 750 ሺህ 750 እንደዛ ነው ያሉት ለዶክተሩ ብቻ ኦኬ ለሞያ ብቻ የሚከፈል ማለት ነው እዛ ሆስፒታሉ ላይ ደግሞ የምትቆይበት ጊዜ ስለማይታወቅ ያ በተማ አይታወቅም ነው ያሉት ያ እንኳን ያው እነሱም ለማስቀመጥ የከበዳቸው ለዛ ምን ያህል ጊዜ የሐልጋውም ሆነ የመድኃኒቱ አንተና ያው እነሱ ያስቀመጡት ማስቀመጥ የምንችለው ያው የዶክተሩን ብቻ ነው ያሉት መጀመሪያ 750 ነበር ያሉት 725 አድርገው ይጻፉት ያው ቀንሶ ነው ሊሆን ይችላል ለዛ ነው ያሉት እንግዲህ ሌላው ደግሞ አላህ ያውቃል خير ما شاء الله እስቲ ለሥራ ባልደረባ ኑሩ ማይክ አድርስልን ወንድም ኑሩ እንኳን ደህና መጣ እንኳን አውራችሁ ነው ቆያችሁ خير ما شاء الله እስቲ ወንድማችን طيب አደም ያው የልብ ህመም ኬዝ ገጥሞታል እናንተ በስራ ላይ ያው ላይባዶ ረጅም አመት አብራችሁ ሰርታችኋል እናንተ ይሄን ኬዝ ታውቁ ነበር ያው እኛ ያው ስለ መታመሙን አናቀም ማለቴ አልነገረንም እንደዚህ ግን በቃ በሆነ ሰዓት ላይ በጣም ያለበዋል እና በሚያልበበት ሰዓት ግን እንደዚህ ልብ ላይ ምናምን ያለ ኬዝ አልመሰለንም ነበር ከድካም አንግል ምናምን ነበር አርገን የምናስበውና በጣም ያለበዋል ሲያለበው እንጠይቀዋለን በቃ ሁሌም ማለት ነው ማለት እንዴት ነው ይላል ምናምን ብለን ስንጠይቀው ትንሽ መንገር ሲሄድ በተለይ ዳገት ምናምን ትንሽ እንትን ያልበው ነበር እና ከቆይታ በኋላ ይሄን ነገር ያወቅነው ከምርመራው በኋላ ነው እኛም ያወቅነው ማለት ነው ከዛ በፊት ምናቀው ታሪክ ነግሯችሁ አያውቅም በዛ አጋጣሚ ላይ እንደዛ አይነት ኬዝ እንዳለበት አናቀም ነበር በዛ አጋጣሚ እንደ ስራ ባልደረባነትም እንደ ጓደኝነት طيب ለእናንተ እንዴት ነው طيب ለኛ መምህራችን ነው ወላሂ ማለት የተቀየርንበትም አጋጣሚ አለ ብቻ አላህና እኛ የምናውቀው ነገር አለ በመሃላችን ማለት ነው እኔ ምንም ማለት አልፈልግም አላህ ያንሳላት ነው የሰጠውም አላህ ነው አላህ እንዲያነሳላት ዱዓ አረጋለሁ ግን እስከማቀው ሰዓት ድረስ ጥሩነቱን ነው ማቀው እኔ ማለት ነው እኔ ከሱ ካጣመመው በላይ ነው ታምያለሁ ወላሂ ብቻ ይሄን ማለት ነው ፈልገው አላህ ያንሳላት ነው እና ደግሞ በተቻለ መልኩ መረጋጋት
ያሁን እኔም ጭምር ያው እናንተ እንኳን በየቀኑ ነው የምትገናኙና እኔም ሐቂቃ በጣም ውስጤን የሚበላኝ ነገር በጣም አንዳንድ የአላህ አፉ ይበለኝ የጉልበት ስራዎችን አሰርቻለሁ የጠራው እንዲያግዘኝ ሲለው በጣም እያላበው የተቸገረ አንዳንዴ ያው ልብሱን አውልቆ በጃፖኒ ብቻ ሆኖ በጣም ትልልቅ ስራዎችን እኔ ጋር ሰርቷል ያው አላህ في ميزان الحسنات ያርግለት የምል እንትን ነው የሚፈልገው ኢንሻአላህ ከዚህ በሽታ ከዚህ ህመም ተገላግሎ ድኖ በሰላም የምንገናኝ አላህ ያድርገን ያው ይሄንን ፕሮግራም የሚመለከቱ ሁሉ በጣም በርካታ ልበቀናዎች ደጋግ ሰዎች ኢትዮጵያኖች አሉ ተረባርቦ ባጭር ጊዜ ውስጥ ይሄንን ምኞታችንን ያስተካክላሉ ብለን እናስባለን ኢንሻአላህ ኑሩ እናመሰግናለን ከወንድማችን ዝናቡም ትንሽ መስማት እንፈልጋለን ይሄን ሁሉ የምናደርገው እንግዲህ ልጆቹንም ጭምር ያያያችሁ ነው ያላችሁና ሁለት ህፃን ልጆች አሉት ተካራይቶ ቤት ከራይ ነው የሚኖረው አልহামዱሊላህ ረብል ዓለሚን ጥሩ አካራዮች ነው በዛ አጋጣሚ እንኳን ያለው እንደ ቤተሰብ ሆኖ ከሱ አብሮ የሚኖሩ ሰዎች ናቸው ያሉትና የወንድማችን ጭንቀት የኛም ጭንቀት ነው ከኛ እንኳን ደብቆ ቢቆይም በመልኛ አካባቢ ያሉ ሰዎች እንደ ጀማዓም እንደ ሰፈርም ያልተሰማው ሰው አለ ማለት በጣም ይከብዳልና አሁን ደግሞ እስቲ ወንድም ዝናቡ የሚለንን ሰምተን እንመለሳለን ዝናቡ እንኳን ደህና መጣ እንኳን ሰላም ቆያችሁ خير እስቲ طيبን እንዴት ነው መታቆት ከመታመሙና አሁን ካለበት ያው በህመሙ ላይ አሁን ሰዓት ላይ በልብ ኬዝ ስራ አቁሟል የውጪ ፕሮሰስን ያደረገበት ምክንያት ሲነግረን ነበር ለማንም ሳይናገር ሄዶ ሰርቶ እዛው ውጪ ለመታከም ነበር አላማው እንደገለጸልንና እናንተ ሲሄም ወደ እንዴት ነው የምትገልጹት ምንድነው ለተመልካቾቻችን ማለት የምትፈልጉት ጦይ እንግዲህ እኔ ሰፈሩም ልጅ ነኝ ጓደኛውም ነኝ ስለ ጦይቤ እንዲህ ነው ማለት ይከብዳል ጦይቤ ለትንሽ ለትልቁ ታዛዥ ነው ለጓደኞቹ ሟች ነው በዛ ላይ በሃይማኖታዊ ጉዳዮች ደረጃ ጓደኞቹን በማስተማር በማገዝ የተሻለ ልጅ ነው መሰረቱን የሚያወራን ስናድግ እንደ ሰፈር ልጅ ይሄ ነገር አናውቅም አሁን ከዚህ ከውጭ ፕሮሰስ ጋር ምናምን ተያይዞ ከመጣ በኋላ ያው ጉዳዩን ነገረን እኛም ደግሞ ችግር የለውም በመንችለው ያው በመሰረቱ አካባቢያችን ምናምን ነገር ብዙሃኖቹ ዳሆች ናቸው ሀብታም የሌለበት ሰፈር ውስጥ ነው ያለው ግን ቢሆንም በአቅማችን የምንችለው ማንንም ከማንንም ጋር አስተባብሮ ምናምን የሚደረገው ይደረጋል ብለን ያው የቦርዱን ደብዳቤ አጽፈው መምጣት አለበት የሚል ነው እሱ በመሰረቱ ምንም የለኝም በሚል የቦርዱን ደብዳቤ መጀመሪያ ተቶት ነው የመጣው ያ ደግሞ በቃ የሚቻለውን ነገር እናደርጋለን ሁሉም እጁን ይዘረጋል ነው ወደሚችል አካል ይሄድን ገንዘብ እናሰባስባል ደብዳቤውን ይዘና ብለናል ነው ያው ጦይቤ እንደምታይቀን ነው በቃ ስለ ጦይቤ ነው ማለት ይከብዳል ጦይቤ ስላንተ ከጀርባ ከሚያማሂል ቅናም ነገር ፊት ለፊት መጥቶ ቢጋፈጥ ነው የሚሻለው መጥፎ እንኳን ነገር ቢኖር ማለት ነው ቢኖር መጥቶ እንደዚህ አይነት ነገር ለምን ይደረጋል ይሄ ስህተት ቆምናን ብሎ አንተን ከመምከር በዘለለ ከጀርባ ተንኮል ማሰብ አይነት ባህሪ የለበትም ስለዚህ ጦይቤ እንደዚህ ነው ማለት ነው ቅን ነው እኔ ህፃን ልጅ አለኝ ምናምን ነገር ብዙ ጊዜ በታመምብኝ ሰዓት ምናምን ስደውል በሮ ነው እኔ ጋር የሚመጣው ቅራት ለመቅራት እንደማለት አይዞህ በቃ ምናምን አትጫነቅ ምናምን ይለኛል የራሱን በሽታ ይዞ ስላንተ ግን ያስባል ይሄን ከባድ የሆነ ነገር ተሸክሞ ያንተን ቀላል ነገር መፍትሄ ለመፍጠር ይሯሯጣል والله እውነት ነው ኢንሻአላህ እኛ እውነት ነው ማድረግ አንችልም ኢትዮጵያኖች ደጋጎች ናቸው የሚረዳ አካል ልጁን ይዘርጋሉ ባይሽ ነው ኢንሻአላህ خير እናመሰግናለን አው ቀላል ነገር ስለሆነ ኢንሻአላህ ቢጠይቅ 1 ሚሊዮን ምናምን አካባቢ ነው 750 ሺህ ምናምን ለዶክተሮች ከተባለ የእጅ ከተባለ ከዛው ውጪ ተኝቶ የሚታከምበትና የተለያዩ ወጪዎች የሚሸፈንበት ያን ያህል ይሆናል ብለን እናስብም በርካታ ደጋግ ወንድሞቻችን አሉ ኢንሻአላህ ተዓላ በሰላም ተመልሶ ይመጣል ብለን ነው ተስፋ እናደርገው ኢንሻአላህ ወደ ወንድም ኑሩ አሰፋ ስትልኝ ማይክ እሺ مرحبا ኑሩ እንኳን ደህና መጣ እንኳን ደህና ጠበቃችሁ እስቲ አሁን አንተ በሁለት አይነት መንገድ ስለ ጦይብ እንድታወራን ፈልጋለሁ አንደኛ እንደ ጓደኛ ያለህን ስለ ጦይብ ማለት የምትፈልገው ነገር ለተመልካቾቻችንም ጭምር ግልጽ እንደሆነላቸው ማንሳት የምትፈልገው ነገር አንሳ ሲቀጥል የህክምና ባለሙያ ነህ እንደ ህክምና ባለሙያ እሱን አሁን የያዘው ኬዝ አስጊ ነው ወይስ አያሰጋም
ያው መሐላችን ቁጭ ስላለ ብቻ ጤነኛ መስሎን ሊታየን ይችላልና እኛም እስካሁን ድረስ ተሸውደናልና እዚህ ላይ ማለት የምትችለው ነገር እስቲ ሁለቱንም ከዛ ያዛንሳለን ቢስሚላህ ያው እንደዚህ ቁጭ ብለን ስንናገረው ሁሉም ነገር ቀላል ሊመስል ወይም ደግሞ ለሚያዳምጥና ለሚመለከት አካል የሆነ ቀለል ብሎ ለጆሮ የሚገባ ሊመስልን ይችላል ጦይባ ደም ሐቂቃ ጦይባ ደምን ካወቅኩት ጊዜ ጀምሮ ከመልካም ስራዎች ጀርባ አየዋለሁ ከጀማዓ ስራዎች ጀርባ አየዋለሁ ዲሆችን ከመርዳት ጀርባ አየዋለሁ ከመስጂድ ግንባታ ጀርባ አየዋለሁ ብቻ ከሁሉም ኸይር ስራዎች ጀርባ አገኘዋለሁ ሁሉ ጊዜ ማለት ነው በቃ ይሄ ነው ብዬ በአጭር ቃል ለመግለጽ እቸገራለሁ በቃ አላ አይደለ የሆነ እሱን ስታይና እሱን ስታገኝ መልካም ስራዎችን የምታስታውስበት ልጅ ነው ወዲ አላህ የበለጠ ለመጠጋት በቃ ራስህን የምታዘጋጅበት ልጅ ነው ለዲኑ ያለው ክብር ለሙስሊሞች ለሰዎች ያለው ክብር መተናነሱ ለጓደኛ ለቤተሰብ ያለው ሁኔታ ስታይ በቃ የሆነ ኸይር ስራዎች ላይ ለመሳተፍ ያለውን ሩጫ ስታይ ጦይባ ደም እንደዚህ በቀላል ነገር ለመግለጽ ያስቸግራልና አላህ አንዳንድ ጊዜ የሚወደውንና የሚፈልገውን ባሪያ የኢማኑን ልክ ለማወቅ ሲፈልግ ፈተና ያመጣል ምናልባት ወንድማችን አላህ ስለወደደው ስለፈለገው የኢማኑን ልክ ለማወቅ ፈልጎም ሊሆን ይችላል ይሄን ነገር ያመጣበት ከማለቶች ብዙ ለመናገር ይከብደኛል እንጂ እንደ ጦይብ መልካምነት እንደ ጦይብ ጥሩ ልጅነት ሐቂቃ ይሄ ለሱ ይገባል ለማለት ከባድ ነው ምክንያቱም እንደ ህክምናም ስናየው አሁን እሱን የገጠመው ወረቀቱ ላይ እንደሚታየው ከልብ ወደ ሳምባ የሚሄደው ደም የሚቆጣጠረው የልቡ ክፍል መጥበብ ነው ችግሩ ማለት ነው ያ ማለት ወደ ልብ የገባው ደም በሙሉ ወደ ሳምባ ሙሉ በሙሉ መሄድ አይችልም ማለት ነው ስለዚህ አሁን ይሄ ልጅ ከፍተኛ የሆነ የጉልበት ስራ መስራት አይችልም ምክንያቱም ከፍተኛ የሆነ ጉልበት ስራ ሰራ ማለት ከፍተኛ የሆነ የደም ግፊት ፍሎ ስለሚኖር ማለት ነውና ያኔ ልቡን ዳሜጅ እስከማድረግም ደረጃ ሊያደርስ ይችላል ችግሩ ማለት ነውና ሐቂቃ የገጠመው ነገር እንደዚህ ቀላል ነገር ስላልሆነ ህክምናው መኖሩ አልহামዱሊላህ የሚያስብል ቢሆንም በአቅም ማጣት ችግር ግን ይሄንን ትልቅ ህመም ተሸክሞ ኑሯል አሁን ደግሞ ከዚህ በኋላ ህመሙ አስጊ የሆነ ስለመጣ ዶክተሮችን ግዴታ መታከም አለበት ብለው ስለወሰኑ መቼም ያው ሁላችንም ነገን ያሰብን እኛም ነገ ምን አይነት ነገር እንደሚገጥመን ስለማናቅ አላህ በእኛም ላይ ምን እንደሚያመጣ ስለማናቅ ለብዙዎቻችን ምናልባት ለሱ የተጠየቀው ሳንቲም ለብዙዎቻችን በአንድ ሰውም ሊሸፈን የሚችል ሊሆን ይችላል ለሱ ግን ትልቅ ሸህም ስለሆነው ያው 50 ሎሚ ለ50 ሰው የጡ ነው ለአንድ ሰው ደግሞ ሸክሙ ነው ስለሆነ ለሱ ትልቅ ጭንቀት ሆኖበታል ለኛ አንተ ደግሞ ለደጋግ ኢትዮጵያውያኖች ደግሞ ከተጋገዝን እቺ ትንሽ ነገር ስለሆነች እንደምታዩት ልጆች አሉ ትዳር አለ ህይወት አለ በዛ ላይ ወጣትነት አለ በዛ ላይ ደግሞ ሙስሊሙን ኡማ እያገለገለ የነበረ ምርጥ ወንድማችን ስለሆነ ይሄን ነገር ሁላችንም ቦታ ሰጥተነው ካለችን ላይ ተጋግዘን ተረባርበን እናሳክመው ለማለት ያክል ነው ጦይባ ደምን አሳከማችሁልን አዳናችሁልን ማለት ለኛ በቃል ራሱ ለመግለጽ ከባድ ነው ምክንያቱም አንድ ወንድማችንን እንዳናጣው አገዛችሁን አንድ ወንድማችንን ህያው እንዳደረጋችሁልን ነውና ምናስበው ሁላችሁም ሳንቲም ያለው በሳንቲሙ ሳንቲም የሌለው በዱዓ
እና ማገዝ በምትችሉት ሁሉ እገዙኝ ለማለት ነው። ጀዛኩሙላሁ ኸይር። አመሰግናለሁ። ኸይር ማሻአላህ። እንግዲህ ክቡራን ተመልካቾቻችን ያው ጓደኞቹም የስራ ባልደረቦቹም በተለይ እንደ ሕክምና ባለሙያ ወንድም ኑሩ መጨረሻ ላይ ያነሳው ጉዳይ አለ። አሁን ህመሙ አስጊ ደረጃ ላይ ስለሆነ ያለው በፍጥነት መታከም አለበት የሚል ጉዳይ ነው የተነሳውና እናንተ ኢንሻአላህ ተዓላ ይሄን ቪዲዮ የምትመለከቱት ሁሉ በቻላችሁ ተቀም ሼር በማድረግ በርካታ ልበቃናዎች ጋር ደጋግ ሰዎች ዘንድ ይደርስልን ዘንድ ሼር ያደረጋችሁ የቻላችሁትን ያክል ገዛ ያደረጋችሁ ወንድማችን ኢንሻአላህ ተዓላ ገና ወጣት ነው፣ ልጅ ነው እንደምታዩት ሁለት ልጆቹን በሰላም በደስታ የሚያሳድግ ከዚያም ደግሞ ሌሎች ልጆችን አላህ ረዝቆት ጥሩ ቤተሰብ መስርቶ ለሀገርም ለወገንም የሚጠቅም ይሆን ዘንድ የእናንተ አሻራ ያስፈልጋል። በቻላችሁት ነገር ሁሉ ከጎኑ እንድትሆኑ ያሳሰብን በዛ አጋጣሚ ምርጫችሁ ድሩስ መልቲሚዲያ ፕሮዳክሽን ሆኖ እየተከታተላችሁ ያላችሁ ወንድሞቻችንን ከልብ እናመሰግናችኋለን። አላህ Subhanahu Wa Ta'ala መልካም ስራችሁን በሚዛን ሐሰናት ያርግላችሁ። ዛሬ እናንተን ለመጠየቅ ትብብራችሁን ለመጠየቅ እንደዚህ እንደተሰባሰብን በሚቀጥለው ደግሞ ልናመሰግናችሁ ባደረጋችሁት መልካም ነገር ልናመሰግናችሁ የወንድማችን ጤና ተመልሶ እዚህ እንደምንገናኝ ተስፋ እናደርጋለን። ቆይታችሁ ከኛ ጋር ስለነበረ ከልብ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።